ፈንቅል ኤሪ ሚዲያ ሰላም ተኸታተልቲ መደባት ፈንቅል ኤሪ ሚዲያ ከመይ ተሓድሩ ንሎም ሰሉስ 11 ነሓሰ ብቀዳማይ ትሕዝቶ መደባት ቀሪበ ኣለኹ ንምክትታልኩም ብኽብሪ ይዕደም ሰናይ ምክትታል ተኸታተልቲ በቲ ቀዳማይ ንሪኦ ኣገዳሲ ዛዕባ ምስ እንፍለም ዓጋት ዘይብሎ ጾምዶን ርክባትን ኣብ ኬንያ ናይሮቢ ክካየድ ቀኒዩ ብሰላምን ብዓወትን ከም ዝተዛዘመ ትማላ ሓበሬታን ወፂኦም ተዘርጊሐን ይርከብ ኣሎ። እዚ ዜናን ሓበሬታን ምስ ወፀ ንብዙሓት ሰባት ኣገራሚ ኮይኑ ይርከብ። ጾምዶን ርክባትን ኣብ ዶባት ኤርትራን ክልል ትግራይን ዝጀመረ ናብ ሱዳን ሕጂ ኸ ኣብ ውሽጢ መሬት ኬንያ ርእሰ ከተማ ናይቲ ሃገር ናይሮቢ ክካየድ ቀኒዩ ኣብዚ ተኻይዱ ዝርከብ ዘሎ ጾምዶን ርክባትን ቅድሚ ሕጂ ኣብ ጾምዶ ዘይተሳተፉ ኣህዛብ ኢትዮጵያ ተሳተፍቲ ኮይኖም ይርከብ ኣለው። ዓጋቲ ዘይብሉ ጾምዶ ድሮ መሬት ኬንያ ኣቲ ይርከብ። ባጫ ደበሌ ኣብ ኬንያ ብምዃን ክዕገርግር ይቐኒዩ። ባጫ ደበሌ ኣምባሳደር ናይ ኢትዮጵያ ኣብ ኬንያ ብምዃን እናሰርሐ ዝርከብ ዘሎ እዩ። ምስ ቢቢሲ ቋንቋ ኣምሓርኛ ብምቕራብ ንላዕላውነት ኤርትራ ክገህፅን ነጋሪት ኩናት ክሃርም ይቐኒዩ። ባጫ ደበሌ ወየዳ ፀገሙ ዘይተረዳእናዮ ኮይና እምበር ኣወል ስዒድ ኣብ ውሽጢ ገዙ ኮይኑ ጾምዶን ርክባትን ከካይድ ስለ ዝቐና እዩ ባጫ ደበሌ ነብሱ ነጊርዎ ክጣራዕን ክዕገርግርን ቀኒዩ። መን ይፈልጥ ዝቕፅል ጾምዶን ርክባትን ኣብ 4 ኪሎን ከተማ ኣዲስ ኣበባን ይካየድ ኸውን። ከም በዓል ባጫ ደበሌ ዝኣመሰሉ ዕቡዳት ሰበስልጣን ናይ ስርዓት ብልጽግና ጾምዶን ርክባትን ይዝብል ከምዚ ዓይነት ዜናታት ምስ ወፀ ዝሕዝዎን ዝጭብጥዎን ጠፊዎም ይርከብ። ጾምዶ ከም ዘላታት ቅፅል ክቡራት ተኸታተልቲ ፈንቅል ኤሪ ሚድያ ነዚ ባጫ ደበሌ ከካይደ ዝቐነ ዕግርግርን ነጋሪት ኩናትን ኢትዮፎርም ንጉዳይ ዝምልከት ዘርጊሖሞ ዝርከብ ዘለው ሓደ ቪድዮ ኣሎ። ሕፅር ዝበለት ቪድዮ ናባኹም ከብላ ንምክትታላ ኣገዳሲ ስለ ዝኸውን ንባጫ ደበሌ ሂቦሞ ዝርከብ ዘለው መግለፂታት እውን አገራምን አስሐቅም ስለዝኾነ ባጫ ደበሌን ሻቢያ ሁለት ጊዜ ያስደነሳቸው አንድ ጊዜ በሳህል ማርኮ ሌላ ጊዜ በናይሮቢ ጋብዞ የሚለውን ጎምዛዛ ፌዝ ተከትለን ስንጓዝ ሰውየው በትክክልም የአፍሪካ ቀንድ የፖለቲካ ገጸ ባህሪ ሆነው ሲከሰቱ እናገኛቸዋለን። በእርግጥም ባጫ ውጥንቅጥ በበዛበት መውጣት መውረድ መክዳት መከዳት በሰለጠነበት መርህ የለሽነት በነገሰበት ለቃል አለመታመን ባየለበት የእርስ በርስ ጦርነት ባልተቋረጠበት የአፍሪካ ቀንድ ፖለቲካ ውስጥ አንድ ረጅም ታሪክ ቢጻፍ ባጫ ደበሌ በሁሉም መልክ መቀረጽ የሚችል ሁለገብ ገጸ ባህሪ ሆነው ይከሰታሉ። ተዋጊ ነህ ሲባሉ ምርኮኛ ሆነው ይገኛሉ። ወታደር ነህ ሲባሉ ኪነተኛ ይሆናሉ። ደርግ ነህ ሲባሉ ሻቢያ ሆነው ይገኛሉ። ሻቢያ ነህ ሲባሉ ኢህድን ይሆናሉ። ኢህድን ቤት ሲፈለጉ ኦህዴድ ቤት ይከሰታሉ። የኢህአዴግ መከላከያ ነህ ሲባሉ የብልጽግናም ሆነው ብቅ ይላሉ። ጄኔራል ነህ ሲባሉ ሳይረፍድ አምባሳደር ሆነው ይገኛሉ። ይህ 5 አስርታትን የተጠጋው የባጫ ህይወት በጥቂት አረፍተ ነገሮች ሲገለጽ ነው። ባጫ ኤርትራ ሆይ እንኳን ተገነጠልሽ ብለው ኢትዮጵያን በሚያወግዙ የታጋይ ዘፈኖች ታጅበው ከፍ ዝቅ ብለው ሲጨፍሩ እንዳልነበር ሰሞኑን ደግሞ ኤርትራ የተገነጠለችው በህግ አይደለም እናጠፋታለን እያሉ ብቅ ብለዋል። እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ አሰብን አስቀራለሁ ብለት ይጠፋ የኦህዴድ ብልጽግና ፖለቲካዊ ርዕዮተ ዓለም የለኝም ባይል ኖሮ ባጫዊነት ወይም ባጫይዝም የሚባል ርዕዮተ ዓለም ይኑርህ ተብሎ መመከር ነበረበት። ባጫዊነት ክህደትና ዋሾነት ነው። ታቻምና እንኳን ተገነጠልሽ ብለው ደንሰው ዘንድሮ ደግሞ የተገነጠልሽው በህግ አይደለምና አጠፋሻለሁ የሚል 180 ዲግሪ የሚገለበጥ አስተሳሰብ በእርግጥም ትክክለኛ ስሙ ባጫዊነት መሆን አለበት። የሻቢያን ታጋዮች እያንቆለጳጰሰ ኢትዮጵያን እየከሰሰ ጎረቤቶችን ደግሞ በተንኮለኛነት በሚፈርጀው ዘፈን ባጫ በናይሮቢው የኤርትራ ኤምባሲ ባሰናዳው ድግስ ላይ ተገኝተው ከመደነሳቸው በፊት ሰሞኑንም ኤርትራ የተገነጠለው በህግ አይደለም እናጠፋዋለን ብለው ከመፎከራቸው አስቀድሞ ወደኋላ ግማሽ ክፍለ ዘመን ስንመለስ አንድ አትንኩት የተባለ ታዳጊ በአዲስ አበባ ውስጥ ቄራ አካባቢ እናገኛለን። በእርግጥ አትንኩት የቄራ ልጅ አይደለም። የተወለደው ቡራዩ ነበር። ከቤተሰቦቹ ሸሽቶ ግን ወደ አዲስ አበባ ሄደ። ከአዲስ አበባም ቄራ አካባቢ ያለ የወቅቱ መንግስት አገኘውና ወታደር አድርጎ አፈሰው።
ተዋጊ መሐንዲስ የተባለውን የደርግ መንግስት ጦርም ተቀላቅሎ ከስልጠና በኋላ ወደ ኤርትራ ዘመተ። ዘመቻው ደርግ ተገንጣይ ወንበዴ፣ የአረብ ቅጥረኛ ወዘተ እያለ የጠራው የነበረውን ሻዕቢያን ለመውጋት ነበር። ሆኖም አትንኩት ድል አልቀናውም፣ ተማረከ። ስም በበሬ አይገዛምና በዚህ የማይደፈር በሚመስል ስም ወደ ሻዕቢያ ቀጣና የገባው አትንኩት ተነካ። ሻዕቢያም እጅ ወደ ላይ አስባለው፣ አትንኩት ተማረከ። ከዚህ በኋላ ነው እንግዲህ አትንኩት በሻዕቢያ ነጻ ግዛቶች ውስጥ የተቋቋመውን የኪነት ቡድን ተቀላቅሎ በዳንሰኛነት መስራት የቀጠለው። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። ምሽግ ተኸታተልቲ ናብቲ ካልኣይ ኑሬ ዛዕባ ምስ እንሰገር ናይ ምምኻር ዘተን ኮሚሽን እንተባሂሉ ኣብ ኢትዮጵያ ዝካየድ ዘሎ ርክባት ነቲ ሃገር ሓሚማ ነድሕና መድሃኒት ንድልየላ ዝብል ምትእኽኻብ ክሳብ ሕጂ ዋላ ሓንቲ ፍረ ከፍሪ ይካለን እኳ ዳኒ ኢትዮጵያውያን ክበታትኖም ተራይ ይርከብ። ኣብዚ ዝካየድ ዘሎ ከምዚ ዓይነት ናይ ምምኻር ዘተ ኣብ ኢትዮጵያ ነጊሱ ዝርከብ ዘሎ ስርዓት ብልፅግና ንህዝቢ ኣብ ሓደ ከምፆ ስለ ዘይክእል እቲ ስርዓት ፈሪሱ ዕሸል መራሒ ኢትዮጵያ ኣብዪ ኣሕመድ ካብ ስልጣን ታልዩ ኣብ ኢትዮጵያ መሰጋገሪ መንግስቲ ምምስራት እቲ እንኳ ኣማራፅን መፍትሒታትን ከም ዝኾነ ኣብቲ መድረኽ ሪቶታት ቀሪቡ ይርከብ። ብተወሳኺ እዚ ሕጂ ዘሎ ስርዓት ብልፅግና ንኣገደስቲ ፀፍሕታት ናይቲ መንግስቲ ብተወለድቲ ክልል ኦሮሞ መሊእዎ ይርከብ ስለ ዘሎ ንካልኦት ብሄራትን ህዝብታትን ኢትዮጵያ ዝውክል መንግስቲ ከም ዘይከነውን ንስርዓት ብልፅግና ወቐሳታት ቀሪቡሉ ይርከብ። ዕሸል መራሒ ኢትዮጵያ ኣብዪ ኣሕመድ ኢትዮጵያ ትፈርሳላ እሞ ነድሕና ዝብል ዝገበሮ ምትእኽኻብ ኣንጻሩ ተላዒሉ ይርከብ። እቲ ዘካየድ ዘሎ ከምዚ ዓይነት ርክባት ንክልተ ሰሙን ዝተባሃለ ልዕሊ ሓደ ወርሒ ቁፂሩ ዝኾነ ይኹን መደምደምታ ክበፅሕ ዘይምኻሎ እቲ ዘካየድ ዘሎ ሃገራዊ ዘተ ዝተባሃለ ንኢትዮጵያ ዝጠርንፍን መድሃኒታ ዝደሊ ዘይኮነስ መመሊስካ ነቲ ሃገር ዝሐምምን ዝበታትንን ኮይኑ ይርከብ። ሓንቲ ዝወፀት ቪድዮ እናባኹም ከብላ ንከታተላ። እሺ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ አስር አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን
እኔ በእውነት ታሳዝኑኛላችሁ እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። كبرى تخاطلتي زكنتات كم زكنكتاتلون كنعزبون زصنحنايو عيشل مراحي إثيوبيا أبي أحمد حدش تحققات بمتاو سلطانو كغتلن نتي زقات موزلو تقاوموتات نمرماس زكايد فتنتات كعوتو لاي كالن بانصارو سرعات بلصقنا كفرسن ابتهاجر مسغاغر منغستي كمسراتيو صاوعيتات قريب زركب እሾኽን ሓጫርያ ጉድጓድ ንፋሕርያ ስርዓት ብልጽግናን ዕሸል መራሒ ኢትዮጵያ አብይ አሕመድን ሰፊፎም ይርከቡ። ተኸታተልቲ ናብ ሳልሳይ ናይ መወዳእታ ንሪኦ ዛዕባ ምስ እንሰገር ሓይሊ ኣየር ኢትዮጵያ ኣብ ሰፊሕ ከባቢታት ናይቲ ሃገር ኣብ ልዕሊ ጸላእተይ ዝበሎም ደብዳባት ከካይድ ቀጠልያ መብራህቲ ከም ዝተወላዓሉ ትማሊ ኣብ ገጻት ምክልኻል ናይቲ ሃገር ሓበሬታ ስፊሩ ይርከብ ኣሎ። ኣብዚ ሰፊሩ ዝርከብ ዘሎ ሓበሬታ ነፈርቲ ናይቲ ሃገር ዘድላ ጦራት ዓጢቐን ነዳድ መሊአን ኣብ ተጠንቀቕ ይርከባ ከም ዘለዋ ኣብዚ ዝቕፅል መዓልትታት ከዓ መጠነ ሰፊሕ መጥቃዕትታት ኣብ ልዕሊ ጸላእተይ ዝበሎም ከካይዳ ምዃነን እዩ። ኣብዚ ሓበሬታታት ተጠቂሱ ዝርከብ ዘሎ ድሮ እቲ ደብዳብን መጥቃዕትታትን ኣብ ባይታ ጀሚር ይርከብ ኣሎ። ቀስ በቀስካ ናብ ማዕበላዊ መጥቃዕትታት ክሰጋገር እዩ ድሕሪ ምባል መንግስቲ ኢትዮጵያ ካብ ዝተፈላለዩ ሃገራት ዘተወን ሙዕቡላት ድሮናትን ነፈርቲ ኩናትን ከም ዘለዎ እዘን ነፈርትን ድሮናትን ንፀጥታ ናይቲ ሃገር ንምውሓስ ዝመፃ ስለ ዝኾና ኣብ ጥቕሚ ዝውዕላሉ እዋን ኣኺሉ እዩ ድሕሪ ምባል እዩ ነዚ መጥቃዕትታት ክካየድ ምዃኑ መጠንቀቕታታት ተዋሂቡ ዝርከብ ዕሸል መራሒ ኢትዮጵያ አብይ አሕመድን ምክልኻል ናይቲ ሃገርን ንሓይሊ ኣየር ኢትዮጵያ ቀጠልያ መብራህቲ ከም ዝወልዐሉ እቲ ሓይሊ ኣየርካ ብዘይ ዝኾነ ይኹን ገደብ ወተሃደራዊ ስርሒታቱ ከካይድ ሙሉእ ምድላዋት ኣጻፊፉ ይርከብ ከም ዘሎ እዩ። ኣብዚ ሓበሬታ ብዘርዘር ተጠቂሱ ዝርከብ ዘሎ ስርዓት ብልጽግና ኣብ ምዕራብ ትግራይ ደብዳባት ፈጺሙ ትማሊ እውን ኣብ ደቡብ ትግራይ ደብዳባት ከም ዝፈጸመ ዝዝከር ኮይኑ ሕጂ እውን ኣብ ዝተፈላለዩ ክፋላት ኢትዮጵያ ኣብ ልዕሊ ጸላእተይ ዝበሎም ኣህዛብ ናይ ኢትዮጵያ ከምዚ ዓይነት ደብዳባት ከካይድ ምዃኑ እዩ። ብዘርዘር ሓበሬታታት ኣብቲ ዝርከብ ስርዓት ብልጽግና ነቲ ኣብ ደቡብ ትግራይን ምዕራብ ትግራይን ኣጋጢሞ ዝርከብ ዘሎ ወተሃደራዊ ወጥሮን ኩነታትን ብነፈርቲ ኩናትን ድሮናትን ምፍታሕ ከም ኣማራጭታት ሒዝዎ ይርከብ። እዚ ዝግበር ከምዚ ዓይነት ደብዳባት ኣብ ባይታ እንታይ ዓይነት ለውጢ ክወለድ እዩ? ካብ ፋኖ ግንባር ሓርነት ኦሮሞ ህወሓትን ንስርዓት ብልጽግና ብባይታ ክመጦ ዝኽእል ተጻወታት ክምክቶ ድዩ? ንግዜ ዝግደፍ ሕቶ ይኸውን። እቲ ዝካየድ ዘሎ ደብዳባት ኣብ ልዕሊ ሰራዊት ትግራይን ክልል ትግራይን ግን ሓይሉ ክቐጽል ምዃኑ ብልጽግና ብኸምዚ ዓይነት መንገዲ መግለጺታቱ ዘርጊሕ ኣሎ። ክቡራት ተኸታተልቲ ፈንቅል ኤሪ ሚድያ ንሎሚ ኣዳልየ ዝነበርኩ ቀዳማይ ትሕዝቶ መደባት እዚ ክትከታተልዎ ዝፀናሕኩም እዩ ዝመስል ነይሩ። ኣብ ናይ ምሸት ብካልእ መደባት ክሳብ እንራኸብ ሰላም ወሰናይ ኣብ ዘለኹሞ ብሩኽ መዓልቲ ደቅረ ፈንቅል ኤሪ ሚድያ